ሌላ ጥያቄ? እሺ አመሰግናለሁ። የማቀርበው ጥያቄ ለኢዜማ ነው። ኢዜማን በተመለከተ ማብራሪያ ሲሰጡ አሁን ባለው ነባራዊ ሁኔታ ፊዚካል ፌዴራሊዝሙ በተግባር ደረጃ የሚገኝ አይደለም፣ ቴዎሬቲካሊ ያለ ነገር ነው። እንዲሁም ሪጂናል ገቨርንመንት ወይንም የክልል ገቨርንመንቶች የተወሰነ ወይንም ስሞል የሚባል ስልጣን ነው ፊዚካል ፌዴራሊዝሙን በተመለከተ ያላቸው፣ በፌዴራል መንግስቱ ላይ ነው የተንጠለጠሉት የሚል ሀሳብ አንጸባርቀው ነበረ። ከህገ መንግስቱ አንቀጽ 96፣ 97፣ 98ን ስንመለከት ኤክስክሉሲቭ ፓወር አለ፣ ኮንከረንት ፓወር አለ፣ ሪሲጁዋል ፓወር አለ። ክልሎች ከተሰጣቸው ስልጣን በላይ ስልጣን መውሰድ ወይንም መቀማት ወይንም ከፌዴራሉ መጋራት እንደማይችሉ በህገ መንግስቱ ተረጋግጦ ሳለ ወይንም ተጽፎ ሳለ ይህንን ለማስተካከል ኢዜማ ለወደፊት የሰባተኛው ምርጫ የሚያሸንፍ ከሆነ ወደ ስልጣን መንብሩ የሚመጣ ከሆነ ህገ መንግስቱ ምን ሊያደርገው ይችላል? ሊያሻሽለው ይችላል? የተለየ ስልጣንስ ለክልሎች ሊሰጥ ይችላል? እንዲሁም ደግሞ እስከ ዩኒቲ ወይንም አንድነትን በተመለከተ በዚህ ስልጣን ክፍፍል ሪቫኑን በተመለከተ ምን አይነት ስራ ሊሰራ ይችላል? ምን አይነት ነገር ይዞ ሊመጣ ይችላል የሚለውን ጥያቄ እንዲመለስልኝ ነው። አመሰግናለን። ለምላሹ ኢዜማ ፊስካል ፌዴራሊዝምን በተመለከተ ቅድም ጠቀስ አድርገን አንስተናል። ምናልባትም ዛጋ ወንድሜ ሌላ ፓርቲ ጠይቆ ነበርና አብሮ ምላሽ ሊሆን ይችላል ብዬ ያስባለሁኝ። የኢትዮጵያ ፌዴራሊስት ስቴት ነች ይባላል እንጂ ፊስካል ፌዴራሊዝሙ እንደሚጠበቀው አይደለም። አብዛኞቹ ክልሎች ምናልባትም ካልተሳሳትኩ ፍጹም ታርመኛለች፣ ከአዲስ አበባ ውጪ ራሱን የሚችል ክልል የለንም። ሁሉም ከፌዴራል መንግስቱ የበጀት ድጎማ ነው ክልሎችን የሚያስተዳድሩት። ምናልባትም አሁን ያለንበት በክልሎች የሚመጣው የሪሶርስ ጭቅጭቅና ጥል የሚመጣው በቂ የታክስ አሰባሰብ ኦቶኖሚ ስላልተሰጣቸው ነው። ክልሎች የተሰጣቸው ያንሳቸዋልም በሚል ብቻ ሳይሆን አንደኛ እሱን እንደ አንድ ሜዠርመንት ወስደው እየሰሩበት አይደለም። በቂ ገቢ መሰብሰብን እንደ አንድ ትልቅ ፓራሜትር ተወስዶ ገቢያቸውን እያሳደጉ የራሳቸውን ችለው የሚቆሙ መሆን አለባቸው ነው። ብዙ ገቢ መሰብሰብ አለባቸው፣ ራሳቸውን ችለው መተዳደር አለባቸው ነው። ራሱን ችሎ የሚተዳደር ክልል ብዙ ነገሮችን በራሱ ኢንዲፔንደንትሊ፣ ለምሳሌ ኢዜማ በጣም ፓሽኔትሊ የሚሰራው የከተማ ልማቶችን ነው። ከተማ ልማት ስንል ሁሉም ክልሎች ብዙ ከተሞች እንዲኖራቸው እንፈልጋለን። እነዛ ከተሞችን ለማድረግ ከፌዴራል መንግስት ትእዛዝ መጠበቅ አይጠበቅባቸውም። በራሳቸው ገቢ የራሳቸውን ከተሞች እየሰሩ የራሳቸውን የስራ እድል እየፈጠሩ ብዙ የስራ እድልም ብዙ ነገርም ሊያደርጉ የሚችሉበት ሁኔታ መሆን አለበት ነው። የኢትዮጵያ ፌዴራሊዝም ክልሉን በመመስረት ብቻ የቆመ ነው። ፊስካል ፌዴራሊዝምን አድሬስ አያደርግም። በቲዮሪ አለ፣ ቲዮሪው ግን በተግባር ላይ እየተቀመጠና እየተተገበረ ነው የሚል እምነት የለንም። አንዳንድ ወረዳዎች የአንድ ሀብታም ቤተሰብ የወር ወጪ የማይሆን ነው የአመት በጀታቸው እና እንደዚህ የሚሆኑት ቢኮዝ እነሱ በቂ ገቢ ስለማይሰበስቡና ራሳቸውን ማስተዳደር በሚችሉበት ሁኔታ ላይ ስላልወረደ ነው። እሺ፣ ሌላ ጥያቄ እንቀበላለን። አመሰግናለሁ። ጥያቄ የሚሆነው ለኢዜማ ነው እና ከዚህ ላይ ጥያቄው መንግስት በኢኮኖሚ ውስጥ ጣልቃ አይገባም ብሏል። በድጎማ የማያምን መንግስት ነው ምን መሰረተው ብሏል። እናም ይሄ ነገር እንዴት ነው ለግል ዘርፍ አሳልፈን እንሰጣለን ካልን በአፍሪካ እንደምናውቀው ከግል ዘርፍና መንግስት ነው ሀያሉ አቅም ያለውም በኢኮኖሚም ቢሆን በሁሉም እና ለመንግስት አሳልፈን ሰጥተን ለግል ዘርፍ አሳልፈን ሰጥተን መንግስት ያለውን በኢኮኖሚ ያለውን ፓወር እንቀንሳለን ማለት እንዴት ነው? በውጪ በዌስተርን ወይም ጣልቃ ገብነት አፍሪካ እንዳታድግ የሚፈልጉ ሀገራቶች ጣልቃ ገብነት ይኖራል። እናም መንግስት ነው እስካሁን የምናየው በአፍሪካ ፈርስት ላይን ኦፍ ዲፌንስ ብለን የምናስበው ማለት ነው። እንደዚህ እንዳይሆን በኢኮኖሚውን የሚይዘው የሚቋጠረው ለምን ለግል ዘርፍ አሳልፈን ሰጠን ማለት ይሄ ነገር እንዴት ይታያል? ባለ የሀገር የህዝባችን አቅም ድህነቱን እንዴት መቋቋም ይችላል? አመሰግናለሁ። አላልንም መንግስት በኢኮኖሚ ውስጥ ጣልቃ አይገባም አላልንም። እኛ እንዳውም አስፈላጊ ሲሆን በኮሚኒዝም ሌቭል እንገባለን ነው ያለው። አላልንም መንግስት በኢኮኖሚ ውስጥ ጣልቃ አይገባም አላልንም። በደንብ እያላስረዳን ከሆነ ከዜጎች ጋር ውድድር ውስጥ አንገባም ነው። ለምሳሌ ዜጎች ፕሮቫይድ የሚያደርጉት ምንም አይነት ሰርቪስ ከሆነ ምንም አይነት ማኑፋክቸሪንግ ይሁን ምንም ነገር
ዜጎች የሚሰሩት ከሆነ ከዜጎች ጋር ውድድር ውስጥ አንገባም ነው። ይሄ መቼም የንግዱ ማህበረሰብም ይሁን ሌላ ኢንቨስትመንት ውስጥ መግባት የሚፈልግ ሰው ከጃይንት ጋራ መወዳደር አይፈልግም። ስለዚህ ይሄ ለዜጎች በጣም ጥሩ ነገር ነው ማለት ነው። ለመንግስትም ትኩረት በሚሰጠው ኤሪያ ላይ ያተኮራል ነው። ግን በማንኛውም ሁኔታ ቅድም ወንድሜ ሲናገር እንደሰማችሁት ንጋቱ ገበያ ፌል ያደርጋል። ገበያ ፌል ሲያደርግ የራሱ ጉዳይ የሚል መንግስት ልንሆን አንችልም። ዘለን ነው የምንገባው። ስንገባ ደግሞ በጥርስም በጥፍርም ነው የምንገባው። ምንም ርኅራኄ ሁሉ አይኖረንም። ለምሳሌ በምንም አይነት ሁኔታ ዜጎችን የሚጎዳ እንቅስቃሴዎች ኖረዋል ብሎ ካመነ መንግስት ጣልቃ ይገባል። ማዳበሪያ ቅድም አንድ ወንድሜ ማዳበሪያ ለነጋዴ እንተዋለን ምናምን ተብሏል። የምግብ ሉዓላዊነት እናረጋግጣለን ብለን ስንወስድ የምግብ ሉዓላዊነት ከሚረጋገጥባቸው ጉዳዮች አንዱ የግብርና ግብአቶችን በራሳችን መቆጣጠር ነው ብለን ስንል ማዳበሪያ ሊያመርትልህ የሚችል የግል እንትን ልታገኝ የማትችል ከሆነ ትገባበታለህ ማለት ነው። ስለዚህ መንግስት ይገባል፣ ሲገባም በደንብ ይገባል። ግን ያንን የሚገባው ግን ለምን ብሎ ነው እንደተባለው የመንግስት ሹማምንትን ኪስ ለማዳበር ነው አይደለም። ሲገባ ጣልቃ ሲገባ የዜጎችን ማህበራዊ ፍትህ እንዲረጋገጥ ለማድረግ ነው። ማህበራዊ ፍትህ የሚያረጋግጥ ምንም አይነት የፖሊሲ ሊበራል ነው ብለን ኮሚኒዝም ነው ብለን ምንተወው አይኖርም ማለት ነው። ስለዚህ እንገባለን። እናመሰግናለን። እሺ፣ አመሰግናለሁ። አንድ ጥያቄ ነው ያለኝ ለነጻነትና እኩልነት ፓርቲ የታክስ እፎይታን እንደ አንድ የኢኮኖሚ ስልት ለመጠቀም ስታስቡ የመንግስትን ገቢ አሉታዊ በሆነ መንገድ አይጎዳም ወይ የሚል ጥያቄ ነው ያለኝ። ይሄንንስ ለመቅረፍ ምን አይነት አማራጮች አላችሁ የሚል አጭር ጥያቄ ነው ያለኝ። አመሰግናለሁ። እናመሰግናለን። ነጻነትና እኩልነት ፓርቲ። እሺ፣ እናመሰግናለን። እኛ የታክስ እፎይታ ለጀማሪ ወይም ደግሞ ጥቃቅንና አነስተኛ ፊርሞች ወይም ተቋማት እንሰጣለን ስንል እነዛ ፊርሞች ጠንክረው ወይም ሰርቫይቭ አድርገው ከጎለበቱ በኋላ እንደ ሀገርም እንደ ራሳቸውም የሚፈጥሩትን ኢኮኖሚያዊ አስተዋጽኦ ከግምት ውስጥ በማስገባት ነው። እንግዲህ ይሄ አንድ አሁን ላይ እየተደረገ ያለው ነገር አንድ ትናንሽ ቢዝነሶች ወይም ጥቃቅን ቢዝነሶች ገና ሲጀምሩ ግብር ተቆርጦላቸው እነዛ ፊርሞች መቋቋም አቅቷቸው ማርኬቱን በከፍተኛ ሁኔታ ለቀው እየወጡ ያለበት ሁኔታ ነው ያለው። ትናንሽ አሳዎችን በማደን አሳዎች ባህሩን አሳ አልባ ከማድረግ ይልቅ አሳዎቹ እስኪያድጉ፣ እስኪራቡ፣ እስኪጎለብቱ እፎይታ ሰጥቶ በአጭር ጊዜ ውስጥ ወይም ደግሞ በወራት ወይም ደግሞ በአመት ውስጥ የሚሰበሰብን ገቢ ታሳቢ በማድረግ የሀገርን መጻኢ የኢኮኖሚ እድገት ወይም ደግሞ ሰስቴናቢሊቲን አደጋ ውስጥ መክተት የለብንም ብለን ስለምናስብ ጥቃቅንና አነስተኛ ተቋማት የግብር እፎይታ ብቻ ሳይሆን ሰብሲዲ የሚደረጉበትንም ሁኔታ በከፍተኛ ሁኔታ እንፈጥራለን። ይሄ የትኛውም ዓለም ላይ የሀገር ውስጥ ተቋማቶችን ለማሳደግ የሚጠቀመው ስትራቴጂ ነው። ትናንሽ ጀማሪ ቢዝነሶችን እናበረታታለን፣ ድጎማ እናደርጋለን። የታክስ እፎይታዎች ሲኖሩ እነሱን እናደርጋለን። ከዛ በኋላ ከጎለበቱና አቅም ካገኙ ስራ እድል መፍጠር የሚጀምሩበት ሁኔታ ላይ ከደረሱ በኋላ ግን ለኛ ኢን ዘ ሎንግ ረን የሚሰጠን ጥቅም እንደ ሀገርም እንደ ሕዝብም ከፍተኛ ይሆናል። ከዚህ አንጻር ነው ለጥቃቅንና አነስተኛ ተቋማት እፎይታ እንሰጣለን የምንለው ማለት ነው። እናመሰግናለን። ይሄኛው ምዕራፍ በዚሁ እናጠናቅና ቀጣዩ ምዕራፋችን የሚሆነው የፖለቲካ ፓርቲዎች እርስ በርስ የምትጠያየቁበትና ምላሽን የምትሰጡበት ይሆናል ማለት ነው። ቀደም ሲል እንደጀመር ነው እንግዲህ ከኢትዮጵያ ዜጎች ለማህበራዊ ፍትህ ከኢዜማ እንጀምርና እንቀጥላለን። እሺ፣ የምጠይቀው ጥያቄ በሞኔታሪ ፖሊሲ ላይ የገንዘብ ጉዳዮችን በተመለከተ የሚያማክር ኮሚቴ ያለ ብላ ነበር ዶክተር ፍጹም እና ይሄ ኮሚቴ የህግ ማዕቀፍ ያለውና በህግ የሚታወቅ ነው ወይ? እነማን ናቸው እነዚህ ከመንግስት መስመር ውጭ ያሉ ሰዎች የሚለውን ብትነግረን ለኢትዮጵያ ሕዝብ ይጠቅማል። የሚወስኑብንን ሰዎች ብናውቃቸው የሚለው ነው አንዱ ጥያቄ። ሁለተኛው ነጻነትና እኩልነት ሲኒየር ነው ብዬ ስለማስብ ማክሮ ኢኮኖሚክ ኢሹዎች የፌዴራል መንግስት ስራዎች ናቸው፣ ሀገር አቀፍ ትልቅ ጉዳዮች ናቸውና ሁለቱም ፓርቲዎች መንግስት ለመሆን የሚያስችል መቀመጫ ተወዳዳሪ አላቀረቡም።
ይሄ ባልሆነበት ሁኔታ መንግስት ብንሆን እንዲህ ብንሆን ብለው የሚያቀርቡት ጥያቄ አግባብነት አለው ወይ የሚለው። አመሰግናለሁ። እናመሰግናለን። ብልጽግና ፓርቲ። በጣም አመሰግናለሁ። እንግዲህ የኢትዮጵያ ብሔራዊ ባንክ መንግስት ሪፎርም ትልቅ ሪፎርም ከሰራባቸው ብልጽግና የሚመራው መንግስት ሪፎርም ከሰራባቸው ተቋማት ውስጥ አንዱ ነው። በዚህ ውስጥ የህግ ማዕቀፉን አሻሽሏል። በቅርብ የብሔራዊ ባንክ አዋጅ መውጣቱን እናስታውሳለን። በዚህ አዋጅ ላይ በህግ ፕሮቪዥን ተሰጥቶት በህግ በአንቀጽ የተቀመጠ የገንዘብ ፖሊሲው ወይም ሞኔታሪ ፖሊሲው የሚመራው በገንዘብ ፖሊሲ ኮሚቴ እንደሚሆን ያስቀምጣል። የኮሚቴውንም ውቅሩ ምን ይመስላል የሚለውንም በዝርዝር የሚያስቀምጥ ነው። ከዚህ አኳያ ከብሔራዊ ባንክ ባለሙያዎች የሚመለከታቸው ባለሙያዎች በተጨማሪ 2 ሌሎች አንዱ ከዩኒቨርሲቲ ሌላኛው ደግሞ እንዲሁ ከኢንዲፔንደንት ከሆነ የጥናትና ምርምር ተቋም የተውጣጣ እንግዲህ ኮሚቴ ነው። ይሄ ኮሚቴ በየሩብ ዓመቱ እየተገናኘ የተለያዩ ትንተናዎችን በማድረግ ተጨባጭ ሁኔታዎችን፣ ዓለም አቀፍ ተጨባጭ ሁኔታዎችን፣ አገራዊ የገንዘብ አቅርቦትን፣ የዋጋ ንረትን ሁኔታ እያጠና የተለያዩ ቱሎችን ወይም ሞዴሎችን በመጠቀም ትንተናዎችን በማድረግ ለብሔራዊ ባንክ ቦርድ ምክረ ሀሳብ ያቀርባል። በዛ ምክረ ሀሳብ መሰረት የፖሊሲ መሳሪያዎች ምን ይሁኑ የሚለው ላይ የገንዘብ አቅርቦት ሊሆን ይችላል፣ ኢንተረስት ወለድ ሊሆን ይችላል፣ ሌሎች የገንዘብ ፖሊሲ መሳሪያዎችን በሚሰጠው ምክር ሀሳብ መሰረት እንግዲህ ባለፉት 4 ሩብ ዓመታት በዚህ መሰረት ውሳኔ ሲሰጥ ቆይቷል። በመጨረሻ ላይም እንግዲህ በቅርብ የተደረገውንም እንደምታስታውሱት የዚህ ኮሚቴ ውጤት ለሕዝቡ ይፋ ተደርጎ በብሔራዊ ባንክ መግለጫ የሚሰጥበት ሪፖርቱን ፐብሊሽ የሚደረግበት ነው። በዚህ አግባብ እየተሰራ ነው ያለው ማለት ነው። እናመሰግናለን። ነጻነትና እኩልነት። ምርጫ ቦርድ እንደገለጸው የፓርቲዎች ያቀረብነው እጩ ይታወቃል። በማኒፌስቶአችንም በተለያየ መድረክ የምንገልጸው በክልል መንግስታት የሚሆን በፌዴራል መንግስት በሚኖረን በመንግስት ውስጥ በሚኖረን ሚና ልክ እያለን ነው የምንገልጸው። ነሰሰርሊ አንድ ፓርቲ ወይም እንደ ነጻነትና እኩልነት ፓርቲ ብቻችንን መንግስት ማቋቋም አይጠበቅብንም ሚናችንን ለመወጣት። አሁንም በተቃዋሚነትም እየተወጣን ነው እየሰራን ነው ብለን እናስባለን። በምርጫው ማግስት ግን በፌዴራል መንግስት ውስጥ በሚኖረን ሮል በፓርላማውም በአስፈጻሚውም ውስጥ በማኒፌስቶአችን ያስቀመጥናቸውን ሀሳቦች ለህዝብ ለሀገር ይጠቅማል ብለን ብዙ ጊዜ ወስደን የለየናቸውን ሪኮሜንዴሽንስ ተግባራዊ ማድረግ ይቻላል። ሶ ነሰሰርሊ እንደተባለው ብቻ ሆኖ ወይ በብቸኝነት መንግስት ማቋቋምን ግዴታ አይደለም። በሚኖረን ተሳትፎ ልክ በፌዴራልም ሆነ በክልል መንግስታት ውስጥ ነፓ የሚፈልጋት ኢትዮጵያ ነጻነት፣ እኩልነት የሰፈነባት ሀገር ለመፍጠር ከመስራት የሚገድበን አንዳችም ነገር የለም ለማለት ነው። ሌላኛው የምንጨምረው ነገር ነጻነትና እኩልነት ፓርቲ የአንድ ምርጫ ውድድር ፓርቲ አይደለም። ከጊዜ ወደ ጊዜ አቅማችንን እያጎለበትንና የእጩነታችንንም ሆነ የማሸነፍ አቅማችንን እያዳበርን ፖሊሲዎቻችንን ከጊዜ ወደ ጊዜ እያጠራንና እያጎለበትን የምንሄድ ፓርቲ ነን። በዚህም መሰረት ይህንን ፖሊሲ ስናዘጋጅ ለአንድ ምርጫ ብቻ እንደሆን ብቻ አይደለም። ቀጣይነት ያለው የኢኮኖሚ እድገት ፖሊሲዎችን በማስረጽ ረገድ ውስጥ የረጅም ጊዜ ግብና የረጅም ጊዜ ተሳትፎን ዓላማ አድርገን እየተንቀሳቀስ ያለን መሆኑ። እናመሰግናለን። ሰዓቱ ተጠናቋል። ብልጽግና ፓርቲ ጥያቄ ማቅረብ ይችላሉ። እሺ፣ አመሰግናለሁ። በቅድሚያ ለኢዜማ ነው ጥያቄ የማቀርበው። ማህበራዊ ዋስትና ከፍተኛ ወጪ የሚጠይቅ ነው። በማኒፌስቶአችሁ ማህበራዊ ዋስትናን ለማረጋገጥ ዜጎች መዋጮ እንደሚያደርጉ ገልጻችኋል። አሁን ባለው የዜጎቻችን የገቢ አቅም እናንተ የምትሉትን ዋስትና ለማረጋገጥ የሚያስችል መዋጮ ዜጎቻችን ሊያደርጉ ይችላሉ ወይ? በዛ ላይ በድጎማ ስርዓት አናምንም ብላችኋል። የሌሎች ሀገራት ልምድም እንደሚያሳየው ማህበራዊ ዋስትናን ለማረጋገጥ መንግስት ከፍተኛ ድጎማ ማድረግ ይኖርበታል። ይሄን ሁኔታ እንዴት አድርጋችሁ ታስታርቃላችሁ ድጎማ የማታደርጉ ከሆነ? ሁለተኛው ጥያቄ ለነጻነትና እኩልነት ፓርቲ ነው።
በአንድ በኩል እንግዲህ ብልጽግና የሚያደርገውን ገቢ የመሰብሰብ እርምጃዎችን ታጣጥላላችሁ። ለግሉ ዘርፍ እኛ ብንመረጥ የታክስ ሆሊዴይ እንሰጣለን የሚሉ ሰፊ ቃል እየገባችሁ ነው። በሌላ በኩል ደግሞ መንግስት ለዜጎች ከፍተኛ ወጪ የሚጠይቁ የልማት ስራዎች፣ ትምህርት ቤት፣ ጤና አሁን የተጓደሉ ብላችሁ እናንተ ያላችኋችሁን እንደምትሰሩ ቃል ትገባላችሁ። ሁለቱ አይጋጭም ወይ? እንዴት ታስታርቁታላችሁ? በምን ገቢ ነው? በምን ሀብት ነው ያንን ልታደርጉ የምትችሉት የሚል ነው ጥያቄ። እናመሰግናለን። ኢዜማ። አመሰግናለሁ ፍጹም ይህን እድል ስለሰጠሽን። ድጎማ የፖሊሲዎቻችን ምሪ አይደለም ነው ያልነው እንጂ ድጎማ የሚፈልጉ በማህበረሰብ ክፍሎች ውስጥ በሚኖሩበት ጊዜ ሴሌክቲቭ በሆነ መንገድ ድጎማ የማይደረግበት ዓለም የለም። ያው ድህነት ውስጥ ያሉ ሀገሮች የድጎማን እንትን ስለሚያካሂዱ ማለት ነው። ለምሳሌ የኛ የትኩረት አቅጣጫችን ድህነትን ለመቅረፍ የኑሮ ውድነትን ለመከላከል በድጎማ ሳይሆን የስራ ባህልን በማሳደግ የስራ ባህል ማሳደግ ማለት ትሰማላችሁ መቼም ውጭ ሀገር ሰዎች ዘመድ አለ ብዙዎቻችን አለንና 2 ስራ 3 ስራ እንሰራለን የሚሉ ሰዎች ትሰማላችሁ። እኛ በ8 ሰዓት ስራ ሰዎች አሁን ካለ የኑሮ ጫና ይገላገላሉ የሚል እምነት የለንም። ዜጎቻችን የስራ ባህላቸውን በማሳደግ 16 ሰዓት ሰርተው ከዚህ የኑሮ ጫና መገላገል አለባቸው ብለን እናምናለን። የስራ ባህል ማሳደግ አንዱ ስራችን አድርገን እንይዘዋለን ማለት ነው። ሁለተኛው ሰዎች በኢምፕሎይመንት ውስጥ በሚሆኑበት ጊዜ በኢምፕሎይመንታቸው ተመጣጣኝ ክፍያ አግኝተው ኑሯቸውን ማሳደግ ነው እንጂ ያለባቸው አት ዘ ሴም ታይም ትንሽ ደሞዝ ከፍሎ እንደገና ደግሞ ትንሽ ድጎማ መስጠትን እንደ እንትን መውሰድ ትክክል ነው ብለን አናምንም። አንድ ሰው ሰርቶ በየትኛውም የስራ መስክ ይሁን አንድ ሰው 8 ሰዓት ስራ ውስጥ ኢንጌጅድ ያደረገ ሰው ዲሰንት የሚባለውን ህይወት መኖር አለበት ብለን እናምናለን። መኖሪያ ቤት ተከራይቶ ገዝቶ በብድር እንትን ብሎ ሊኖረው ይገባል። ትራንስፖርት መቸገር የለበትም። የእለት ጉርሱን መቸገር የለበትም የሰራ ሰው ማለት ነው። ስለዚህ ስራን ነው የምናበረታታው ነው እያለን ያለ ነው። ግን ይሄ ሁሉ ሆኖ ደግሞ በሆነ ምክንያት ከመስመር ወጥተው የሚቸገሩ በተለይ ደግሞ ትልልቅ የአገር ባለውለታዎች በሚኖሩበት ጊዜ ሁሉን አቀፍ ድጋፍ ተደርጎላቸው በዜግነታቸው የሚኖሩበት ሀገር እንድትኖር ነው የምንፈልገው። ትስዝ ማህበራዊ አመሰግናለን። ነጻነትና እኩልነት ፓርቲ። አመሰግናለሁኝ። የተጠየቅነው ጥያቄ ገቢ የመሰብሰብን መቀነስና ፕሮጀክቶችን ማስኬድ ሁለቱ እንዴት ይሄድላችኋል የሚል ነው። እኛ ገቢ አንሰበስብም አላልንም፣ ወይም ደግሞ ገቢ የመሰብሰብ አቅማችንን አናሳድግምም አላልንም። ያለ ነው ሊያድጉ የሚችሉ ፕሮጀክቶች ላይ ገና ከማደጋቸው ከፍተኛ የግብር ጫና በመፍጠር ከገበያው እንዲወጡ፣ ከማርኬቱ እንዲወጡ፣ ከኢንዱስትሪው እንዲወጡ በምናደርጋቸው ሰዓት በአጭር ጊዜ ውስጥ የተወሰነ ገንዘብ ልንሰበስብ እንችል ይሆናል። ግን ለሀገር ከፍተኛ የሆነ የኢኮኖሚና የገቢ አቅም ሊሆኑ የሚችሉ ተቋማቶችን ነው ወይም ፊርሞችን ነው እያከሰምን ያለ ነው የሚል ነው እንጂ የገቢ መሰብሰብ አቅማችንን አናሳድግም ማለት አይደለም። ኢንፋክት እኛ ገቢ ለማሳደግ ግዴታ በታክስ ብቻ ያድጋል ብለን አናስብም። ከዛ ይልቅ ማኑፋክቸሪንግ ሴክተሩንና የግብርና ሴክተሩን በከፍተኛ ሁኔታ ካሳደግ ነው እንደ መንግስትም የመንግስትን ገቢ እንደ ዜጎችም የዜጎችን የገንዘብ አቅም የሚያሳድግ በመሆኑ የዜጎች የገንዘብ አቅም ባደገ ቁጥር ግብር የመክፈል አቅማቸውም እያደገ ስለሚሄድ ይሄ ሰስቴይነብል በሆነ አስተማማኝ በሆነ መልኩ ይፈታል ብለን ነው የምናስበው። ሌላው በተጨማሪ ከግብር የምንሰበስበውን ገንዘብ የምናውለው ሞር ፕሮዳክቲቭ ወይም ደግሞ ምርታማ በሆኑ ሴክተሮች ላይ ነው። የብልጽግና ትልቁ ችግር የፕራዮሪቲ ችግር አለበት። ይሄንን ህዝብ ያሰማል፣ ግን ብልጽግና ሊሰማ አልቻለም። እኔ አውቃለሁ ህዝብ አያውቅም የሚል ሁኔታ ላይ ስላለ ማለት ነው። የመዝናኛ ሪዞርቶች፣ ሌሎችም ደግሞ የሚያማምሩ ፕሮጀክቶች ጥሩ ናቸው። ነገር ግን ከዛ የበለጠ ለአንድ በከፍተኛ ድህነት ውስጥ ለሚኖር ማህበረሰብ ምርትና ምርታማነትን የሚያሳድግ ሴክተር ላይ ማዋል ነው አንድን ኢኮኖሚ በከፍተኛና በአስተማማኝ መልኩ የሚያሳድገው ብለን ነው የምናምነው። ሶ ግብር መሰብሰብ ብቻ በቂ አይደለም። ያንን ግብር ወስዶ ውጤታማ በሆነ መልኩ ማዋል የብልጽግና ከፍተኛ የሆነ ድክመቱ ነው። ሰዓቱ ተጠናቋል። እናመሰግናለን። ጥያቄ መጠየቅ ተራውም የእናንተ ነው። መጀመር ይችላሉ። እናመሰግናለን። የመጀመሪያ ጥያቄ የሚሆነው ለኢዜማ ነው።
ኢዜማ እንግዲህ እዚሁ ከሰማነው ጀምረን የመጀመሪያ ላይ ሲያስተዋውቅ በጣም ፍሪ የሆነ ማርኬት ኢኮኖሚ ሲስተም እንደሚተገብርና የመንግስትን ጣልቃ ገብነት በከፍተኛ ሁኔታ ከመቀነስም አልፎ ምንም አይነት በድጎማ የማያምን ፓርቲ መሆኑን ከነገረን በኋላ መልሶ ከፈለገም ወደ ኮማንድ የሆነ ኢኮኖሚ ሲስተምም ልንገባ እንችላለን፣ ኮሚኒዝም ልንሆን እንችላለንም የሚል እንደገና እርሱኑ የሚሽር ፖሊሲ እየነገረን ያለው በእርግጠኝነት ቤት ገብተው ሲሰሙት ያዩት ይሆናል ብዬ አስባለሁ ንግግራቸውን። ይሄን ያክል እዚሁ የሚጣረስ ፖሊሲ እየተናገራችሁ ሀገር ስትረከቡ ህዝብ ሲጠይቃችሁ ሌላ የሚጣረስ ነገር ይዛችሁ የማትመጡበት ምንድን ነው የሚለው ይሄንን እንድትመልሱልኝ እፈልጋለሁ። ለብልጽግና ፓርቲ መጠየቅ የምፈልገው ጥያቄ አንድ መንግስት ውጤታማነቱ ከሚለካበት ዋና ነገሮች አንዱ የድህነት ቅነሳ ወይም ደግሞ ፖቨርቲ ሪዳክሽን ነው ወይም ደግሞ ፖቨርቲ ኢራዲኬሽን ነው። በዓለም አቀፉ ሰስቴኔብል ዴቨሎፕመንት ጎል በ2030 ድህነትን ለማጥፋት ወስኖ ያወጣውን እቅድ አባል ናት ኢትዮጵያ። ነገር ግን በብልጽግና የአገዛዝ ዘመን የኢትዮጵያ የድህነት መጠን በከፍተኛ ሁኔታ እያደገ ያለበት ሁኔታ ላይ ደርሶ በአሁኑ ሰዓት የሀገራችን 43% በላይ የሚሆነው ህዝብ ከድህነት ወለል በታች የሚኖር ሲሆን ይሄንን ባለበት ሁኔታ ስለ ኢኮኖሚ እድገት እንዴት ደፍራችሁ ለማውራት ሞከራችሁ? የኢኮኖሚ እድገት ውስጥ እናንተ ጋር ብቻ ያለ ነው ወይ? ድህነት በከፍተኛ ሁኔታ እየተስፋፋ ባለበት ሁኔታ ውስጥ ስለ ኢኮኖሚ እድገት ማውራት ሰዓቱ ተጠናቋል። ኢዜማ ለምላሽ። አመሰግናለሁ ሰይድ። ጥያቄዎቹ ሶስተኛ ጊዜ ሲጠየቅ ነው ይሄ ጥያቄ። ኢዜማ በየትኛውም ሰነዱ ላይ ዛሬም በየትኛውም ንግግራችን ላይ ነፃ ኢኮኖሚ እንጠቀማለን አላልንም። በመጀመሪያ ደረጃ ኢዜማ እንደ ርዕዮተ ዓለም የቆረበለት ርዕዮተ ዓለም የሌለው ፓርቲ ነው ብለን በአደባባይ እየተናገርን ያለ ነው። አብሪ ኮከባችን የማህበራዊ ፍትህ ነው። ማህበራዊ ፍትህ የሚያሰፍን ምንም አይነት የኢኮኖሚ ፖሊሲ አማራጮችን ተግባራዊ እናደርጋለን። ይህ ማህበራዊ ፍትህ የሚያሰፍነው የምንመለከተው በዜጎቻችን ፊት ላይ የሚቀየረውን ነገር ነው እንጂ የምናየው እንደሚባለው የጂዲፒ እድገት ወይም ደግሞ የቁጥር ኢንፍሌሽን አንድ ዲጂት በታች እንደዚህ የሚሉት ጨዋታዎች አትራክት አያደርጉንም። መለኪያችን ማህበራዊ ፍትህ ነው። ማህበራዊ ፍትህ ያሰፍናል ብለን ካመንን ከኮሚኒስት ስለመጣ ይሄ አስተሳሰብ አይሰራም አንልም። የኒዮ ሊበራል ነው ብለን አንተወውም። ወይም ደግሞ ሶሻል ዲሞክራቶች እኮ ነው ይህንን ኢንጆይ የሚያደርጉት ብለን አንተወውም ነው እያለን ያለ ነው። በዚህ ጉዳይ ላይ ኢዜማ ተሳስቶም አያውቅም፣ አይሳሳትም። ግን ብዙዎች ይሳሳታሉ። ኢዜማ ማህበራዊ ፍትህ አብሪ ኮከቤ ነው ብሎ በሚናገርበት ጊዜ ሶሻል ዲሞክራቶች ናችሁ ይሉናል። አይደለንም እመኑን እያለን እየማለን ነው ያለ ነው። ከዛ በኋላ ደግሞ ጭልጥ ያሉ ኒዮ ሊበራሎች ናቸው ይሉናል። አይደለንም። ከዜጎች ጋራ መንግስት አይወዳደርም። ዜጎች የሚሰሩት ስራ ውስጥ አንገባም። በዚህ ጉዳይ ላይ ኒዮ ሊበራል ናችሁ በሉን፣ ሊበራል ነው ብትሉን ዊ ዶንት ኬር። እኛ ግን ከዜጎች ጋር አንወዳደርም። ለዜጎች የሚጠቅም በዜጎች የማይተገበር ነገር ደግሞ ካለ እናደርጋለን። ይህንን ስናደርግ ኮሚኒስት እኮ አካሄድ ነው ምናምን ብንባል አናደርግም። ኢንክሉዲንግ ድጎማን ማለት ነው። ለምሳሌ የምግብ ሉዓላዊነትን በማረጋገጥ ጉዳይ ላይ ምንም ነገር ቢያስፈልግ እናደርጋለን፣ ድጎማንም ጨምሮ ማለት ነው። እናመሰግናለን። ብልጽግና ፓርቲ። አመሰግናለሁኝ። እንግዲህ እኔ ለነጻነትና እኩልነት የማነሳው ኋላ እንግዲህ ለማጣቀስ ተብሎ አንዳንድ ኢትዮጵያን ለማሸማቀቅ የሚነሱ ቁጥሮችን በተለያዩ አካላት ማጣቀስ በጣም ኋላ ነጻነትና እኩልነት አገር ሊመራ ይችላል። ኋላ ማጣፊያው እንዳያጥር በጣም ጥንቃቄ እንዲያዝ ብዬ ነው። ከስታቲስቲክስ አኳያ ሉዓላዊነት በጣም ወሳኝ ነገር ነው። ያንን ግን ለመፍታት ምን ተሰራ የሚለውን ማየት ነው። ድህነት እኮ ባለፉት 5 ዓመታት በዓለም አቀፍ ደረጃ በኮቪድ ምክንያት የዓለም የእሴት ሰንሰለት የአቅርቦት ሰንሰለት በመቋረጡ በጦርነቶች ምክንያት ዓለም አቀፍ ደረጃ ድህነት ጨምሯል። ባደጉት ሀገራትም ባላደጉት ሀገራት ብቻ ሳይሆን ለኛ ይሄ ብቻ እንደ ምክንያት በቂ ነበር። ግን ብልጽግና ባለፉት 5 ዓመታት ሰው ተኮር የሆኑ ልማቶችን ኢንቨስትመንቶቹም ቢሆኑ ድህነትን ሊፈቱ የሚችሉ በማድረግ ድህነትን እንዳይጨምር
ይልቁንም እንዲቀንስ ሰፊ ስራ ተሰርቷል። የከተማ ልማት ስራ እዚህ የኢዜማው ወንድሜ ይሄን ሚክድ አይሆንም። አዲስ አበባ የተሰሩ ስራዎች እኮ ከድህነት ወለል በታች በጣም ለሰው ልጅ ክብር የማይመጥን ሁኔታ ውስጥ የሚኖሩ ዜጎች እኮ የተሻለ የቤት ሁኔታ የኑሮ ሁኔታ ውስጥ እንዲገቡ ተደርጓል። አንዱ የድህነት ማሳያ የቤት ሁኔታ ስለሆነ ግብርና ትልቁ ድህነት ቀናሽ ዘርፍ ነው። በግብርና ዘርፍ የተገኘው እድገት ድህነትን እንዲቀንስ ትልቅ ሚና ተጫውቷል። እንዲሁም ሚሊዮነሮችን ፈጥሯል። የትምህርት ቤት ምገባ በአማካይ 7 ሚሊዮን የሚጠጉ ህፃናት በትምህርት ቤት መመገባቸው እኮ የምግብ ድህነትን በእጅጉ ቀንሷል። ይሄ የሁለት የሶስት አገራት ህዝብ ቁጥር ማለት ነው። በአማካይ 7 ሚሊዮን ማለትና ባለፉት 8 ዓመታት የተሰሩ ስራዎች ድህነትን አድሬስ አድርገዋል። እናመሰግናለን። ህዳሴ ፓርቲ ጥያቄ መጠየቅ ሰዓት እናንተ ነው። ምናልባት ያው ከኢዜማ ጋር ተያይዞ የተነሱ ሀሳቦች አሉ። መንግስት ብትሆኑ የሚል ነገር አለ። ምናልባት ግርማ ወይ አውቀህ ነው ጥያቄውን ያነሳው ብዬ አስባለሁ እንጂ አገራዊ ፓርቲ ነው። ይሄ ማለት ከ30 ሺህ በላይ አባል ያለው ፓርቲ ነው ህዳሴ። እንደ መንግስት መሆን ሲባል ግን መንግስትን ለመሆን የግዴታ የጥምር መንግስት ሊመሰረት ይችላል። ፎርስ ያንን ታሳቢ ማድረግ ያስፈልጋል። ስለዚህ እሱን መወሰድ ያስፈልጋል። ከዛ ተያይዞ ኢዜማ ጥያቄ መነሳው ይሄ አንዳንዴ በተለይ በኢኮኖሚ ዙሪያ ላይ ፍሪ ማርኬት ሚክስድ እያልን የምናወራቸው ነገሮች ርዕዮተ ዓለም ከሌለ እንዴት ነው ሀገር የምትመራው የሚለው የመጀመሪያ ጥያቄ ነው። እሱ በጣም ቤዚካል ጥያቄ ስለሆነ ነው እኔ ብልጽግናን በዛ ደረጃ ርዕዮተ ዓለማችሁ ምንድን ነው የሚል ነገር መጠየቅ እፈልጋለሁኝ። ከዛ በተረፈ ምናልባት እዚህ የብር ዋጋ መውደቅና የኢኮኖሚ ሉዓላዊነት ጋር ብልጽግና ማንሳት የምፈልገው ምንድን ነው፣ በተለይ መንግስት የውጭ ምንዛሬ ተመኑ በገበያ ላይ እንዲወሰድ አድርጎታል። በተለይ ፍሎቲንግ በሚለው ጉዳይ ማለት ነው። ስለዚህ በ2025 በዓለም ላይ ካሉ ደካማ ገንዘቦች አንዱ ሆኖ መመዝገቡን ያው ይታወቃል። ይህንንም ማንሳት ስለሚቻል ነው። ይሄ የፖሊሲ ለውጥ የሀገር ውስጥ አምራች መግዛት አቅምን እያሽመደመደ ያለ ነውና ስለዚህ የብር ዋጋ በከፍተኛ ሁኔታ እንዲወድቅ በማድረግ እና የኑሮ ውድነትን በማባስ የአይኤምኤፍን ሪፖርት ማንሳት እንችላለን፣ የዓለም ባንክን ማንሳት እንችላለን፣ የሌሎች ፖሊሲዎችን ማንሳት እንችላለን እና ከዛ ጋር ተያይዞ ያሉት ቅድመ ሁኔታዎች ምንድን ናቸው የሚሉትን ሁለቱን ለኢዜማም ለብልጽግና ማንሳት ስለፈለግኩ አመሰግናለሁ። እንግዲህ ባለፉት ዘመናት በርዕዮተ ዓለም ታስረን በኢዝም ውስጥ ተለክፈን ሶሻሊዝም፣ ኮሚኒዝም፣ ሊበራሊዝም እያልን ኖረናል። ሞክረን ወድቀናል። ስለዚህ ምንድን ነው የሚጠቅመን ብለን አስበን ተጨንቀን ኢትዮጵያችን የሚያስፈልጋት ለዜጎቿ የሚደርስላት ነገር ነው እንጂ የሚያስፈልገው ይዝም አይደለም ብለን ከዚህኛው ልክፍት ራሳችንን ፈውሰናል ብለን እናምናለን። እንደ ኢዜማ ያለ ርዕዮተ ዓለም አገር ይመራል ወይ? በነገራችን ላይ በዓለም ላይ ቅድም ወንድሜ ንጋቱም ሲል ነበረ ጭልጥ ያለ የኒዮ ሊበራሊዝም የሚተገብር ዓለም የለችም። ጭልጥ ያለ ኮሚኒዝምም የለም። ጭልጥ ያለ ሶሻል ዲሞክራት የሚባል አስተሳሰብ ወረቀት ላይ ያሉ የወረቀት ነብሮች ናቸው። ስለዚህ እነዚህን የወረቀት ነብሮች ትተን እኛ ለሕዝብ ለሀገር የሚጠቅመው ይሄ ነው ብለናል። ርዕዮተ ዓለም አለን የሚል ፓርቲ ለምን በርዕዮተ ዓለም ኖራችሁ ብለን ጠይቀን አናውቅም። እኛ ያለ ርዕዮተ ዓለም ፓርቲ መስርተናል። ፓርቲያችንን አቁመናል። ፓርቲያችን ጠንካራ ፓርቲ ሆኖ በሚመረጥበት ጊዜ ያለምንም ብዥታ የዜጎችን ማህበራዊ ፍትህ ሊያሰፍን በሚችል ደረጃ ፖሊሲዎችን እንቀርጻለን። ፖሊሲዎቻችንን 50 ፖሊሲዎች አሉን። 50 ፖሊሲዎቻችን ብታዩት አንዳንዶቹ የኒዮ ሊበራል ናቸው እንደ ምናምን ብለህ ልትል ትችላለህ። ስትጨርስ ሌላ ነገር ሊሆን ይችላል። ዋይ ይህንን ስናደርግ ይሄ ነገር ለህዝብ ይጠቅማል አይጠቅምም የሚለው መለኪያ ነው እንጂ ይሄ ነገር የየትኛው ሀገር ጋራ ፍሬንድ ያደርገናል ወይም የየትኛው ሀገር ተለጣፊዎች ናቸው እንድንባል አይደለም። ከቻይና ጋር ቢያግባባን እሰየው፣ ለህብረተሰብ እስከጠቀመ ጊዜ ድረስ። ከአሜሪካ ጋር ነው ምንም ችግር የለውም። ከአውሮፓም እንደዛ ሊሆን ይችላል። ስለዚህ የርዕዮተ ዓለም እስረኛ አንሆንም ብለን በመውጣታችን ልምድ ከሆነ እንዴት ነው እየሄዳችሁበት እያሉ ልምዳችንን ልናካፍል እንችላለን። በት ዊ አር ሶ ሃፒ። አመሰግናለሁ። ያው ሁለተኛው ጥያቄ ላይ አተኩራለሁኝ። እንግዲህ የነበረን የአጠቃላይ የገንዘብ ትመና ወይም የውጭ ምንዛሪ ተመን በገበያ እንዲወሰን ከመደረጉ በፊት የገንዘብ የኢትዮጵያ ገንዘብ ትክክለኛ ዋጋውን ያገኘ ሳይሆን የውሸት ኢንፍሌትድ የሆነ ዋጋ ነው የነበረው። በዚህም ምክንያት ኢትዮጵያ ኢኮኖሚ ያለውን
እምቅ አቅም ማውጣት እንዳይችል ጠፍንጎ ይዞት የነበረ ጊዜን እናስታውሳለን። በዚህም እንደው በዓለም ላይ በጣም ውስን በጣት የሚቆጠሩ ከዓለም ተገልለው ያሉ ሀገራት የሚከተሉት አይነት የውጭ ምንዛሪ ፖሊሲ ነው የነበረን። ያን በመክፈታችን ትክክል ነው። የገንዘባችን ትክክለኛ ዋጋውን ለማግኘት ዲስከቨር ለማድረግ በሚሄድበት ሂደት አሁን ቀድሞ ከነበረው የዶላር የብር ትመና የበለጠ ሆኗል ማለት ነው። ብር የደከመ ብሎ የሚገለጸውን ሆኗል ማለት ነው። ይልቁንም ገንዘቡ ብር ደከመ ሳይሆን ትክክለኛውን አሁን ኢኮኖሚያችን ያለበትን ሁኔታ በሚያሳይ መልኩ ትክክለኛ ዋጋውን አግኝቷል ብለን ነው የምንለው። በዚህም ምን ውጤት አገኘን? ለምሳሌ ኤክስፖርት በ3 እጥፍ ነው ያደገው። ኢትዮጵያ ኤክስፖርት እኮ ከ3 ቢሊዮን አይድረስ ተብሎ እርግማን ያለበት መስል የነበረን አምና ብቻ 8.3 ቢሊዮን ዘንድሮ 10 ቢሊዮን ለማምጣት እየተንደረደርን ያለ ነው። ከዛ ባሻገር ኢንቨስትመንት ዘንድሮ እኮ 13 ቢሊዮን ዶላር ኢንቨስትመንት ከአፍሪካ ትልቁን ኢንቨስትመንት ስምምነት አድርገናል። የዚህ ትልቁ ምክንያት በውጭ ምንዛሪ ሪፎርም ያደረግነው ስራ ነው። ኦኬ፣ ቀጥሎ የውጭ የገንዘብ አቅማችን መጠናከር የለበትም? አለበት። ይሄ ግን የሚመጣው የውጭ ምንዛሪ ገቢ ምንጮቻችንን አስፍተን ኤክስፖርትን አሳድገን ኢንቨስትመንት ስበን እንግዲህ አቅማችንን ስናሳድግ ነው ማለት ነው። ያ ደግሞ በቀጣይ የሚሰራ ስራ ይሆናል። እናመሰግናለን ክቡራን ተከራካሪዎች። ይሄኛው የማጠቃለያው ምዕራፋችን ነው። በማጠቃለያው ምዕራፍ ለመራጩ ህዝብ ያላችሁን አማራጭ ፖሊሲ በንባብ ወይም በንግግር የምታቀርቡበት ነው። ከኢዜማ እንጀምራለን። እናመሰግናለን። ውድ ኢትዮጵያውያን የቀረቡትን የፖሊሲ አማራጮችና የፖሊሲ ችግሮችን አይታችኋል። ቀጥለን ምልክታችን ሚዛን ነው። ማህበራዊ ፍትህ ለማስፈን ነው እየተወዳደርን ያለ ነው። የማክሮ ኢኮኖሚ ስብራቶችና የኢዜማ አማራጭ። በኢትዮጵያ ሀገራችን የማክሮ ኢኮኖሚ ስብራቶች ዋነኛ መገለጫዎች ከፍተኛ የውጭ ምንዛሪ እጥረት፣ የከፍተኛ የዋጋ ንረት፣ ስራ አጥነት እና የበጀት ጉድለት ይገኙበታል። ከአጠቃላይ ሀገራዊ እድገት አንጻር መንግስት በዋና ዋና ምጣኔ ሀብታዊ አመለካቾች ዙሪያ የሚያወጣቸው የቁጥር መረጃዎች በገለልተኛ አካል ለማረጋገጥ አስቸጋሪ እየሆኑ የሚመጡበት አጋጣሚ መብዛቱ ከመንግስት ተቋማት የሚወጡ መረጃዎችን ለማመን አዳጋች እያደረገ ነው። ከዚህ ጋር ተያይዞ አብዛኛው የኢኮኖሚ ዘርፍ መደበኛ ባልሆነ ሁኔታ የሚተዳደር በመሆኑ በትክክለኛ ሳይንሳዊ በሆነ መንገድ በምርት ይሁን በአገልግሎት ይመዘገብ የሚችልበት ስርዓት የለንም። ይህ የሀገር ኢኮኖሚ በአግባቡ መዝግቦ ትክክለኛ መረጃ ለመስጠት አስቸጋሪ ያደርገዋል። የሀገራዊ ምርት እድገትን በአብዛኛው ከግብርና ምርት ጋር ማያያዝ የዘመነ የመረጃ ስርዓት በሌለበት ሀገር ለጋሸበ የቁጥር ሪፖርት የሚያጋልጥ ሲሆን የኢኮኖሚ እድገት በግብርና ተመዝግቧል እየተባለ ነገር ግን ግብርና ሲዘምንም ሆነ